ታላላቆቹ የአውሮፓ ክለቦች በዝውውር መስኮቱ ላይ የነቃ ተሳትፎን እያደረጉ ይገኛሉ። ታላላቅ የአውሮፓ ክለቦች ዕለታዊ ቡድን ዜናና ወቅታዊ የዝውውር መረጃዎችን የምታደምጡበት የዝውውር ቻናላችን ላይ ትገኛላችሁ። ለዚህም ሰዓት የበርካታ የአውሮፓ ትልቅ ክለቦችን ወቅታዊ እንቅስቃሴ እናነሳለን። የተጠናቀቁ ሊጠናቀቁ ከጫፍ የደረሱም እንዲሁም ድርድሮቻቸው ሲካሄዱ የነበሩባቸውን ዝውውሮች በተመለከተ ተጨማሪ መረጃዎችን ለእናንተ ውድ አድማጮቻችን ከዚህ በማስቀጠል የምናቀርብላችሁ ይሆናል። ላይክ ሰብስክራይብ ሼር ማድረግ እንዳይረሳ። በታላላቅ የአውሮፓ ክለቦች ውስጥ በዝውውር መስኮቱ ዩናይትድን በስፋት እናነሳለን። በተለይም የተጫዋቾች የዝውውር ሂሳብና ሳምንታዊ ደሞዝ ከማንቸስተር ዩናይትድ ተጫዋቾችን ለማስፈረም አሁንም ፈተና ሆኗል ለሌሎች ክለቦች። ዩናይትድ ደግሞ ለሽያጭ እንዳቀረባቸው ይታወቃል። ከዚህ ውስጥ የአሌሃንድሮ ጋርናቾ የአንቶኒን ዝውውር በተመለከተ ተጨማሪ መረጃዎችን አግኝተናል። ከዛ በተጨማሪ ማቲያስ ኩና እና ብሩኖ ፈርናንዴዝን በተመለከተ ደግሞ ታማኙ የዜና ምንጭ ፋብሪዞ ሮማኖ አዲስ መረጃ ይዞ መጥቷል፣ እናደርሳቸዋለን። ማንቸስተር ዩናይትድ 4 የወሩን ምርጥ ተጫዋቾች ይፋ አድርጓል። እጮቹ ሜሰን ማውንት፣ ሌኒየሮ፣ ብሩኖ ፈርናንዴዝ እና ካርሎስ ካዝሜሮ ተካተዋል። የእናንተን ምርጥ ዩናይትድ ልታደርሱን ትችላላችሁ። በመረጃ ክፍለ ጊዜያችን ተጨማሪ መረጃን በዩናይትድ በኩልም ይዘናል። አርሰናሉ አዲስ አጥቂ ይሆናል ተብሎ የሚጠበቀው ቤንጃሚን ሼሽኮን በተመለከተ ሲነሳበት ከነበረው ቅሬታ ጋር ምላሽ ይሰጣል ዛሬ። ከዛ በተጨማሪ አርሰናል ለመቀላቀል የቋሚነት ጥያቄ ያቀረበ ተጫዋች አለ። አርሰናሎች ግን ይህንን ቋሚነት ሊሰጡት በጣም ከባድ ነው፣ በቡድን ውስጥ በጣም ምርጡ ተጫዋች ስላላቸው። ከአርሰናል ጋር በተያዘ በዝውውሩ ላይ ተጨማሪ መረጃዎችን እናነሳለን። የሊቨርፑል አዲሱን ፈራሚ የተመለከተ መረጃና በጉዳት ከብሔራዊ ቡድን የተቀነሰ የሊቨርፑል ተጫዋች አለ። ተጨማሪ ቡድን ዜናን ይዘናል። ቼልሲዎች የ6 ዓመት ኮንትራት ላለው ተጫዋቻቸው ተጨማሪ ኮንትራት ሊያቀርቡ ነው። ከዛ በተጨማሪ የኤቨርተኑንም ተጫዋች ሁኔታ እየተከታተሉ ይገኛሉ። በቼልሲ መረጃ ሰዓት እናነሳዋለን። የማንቸስተር ሲቲው ኦመር መርሙሽ የፕሪሚየር ሊግ ምርጡ ግብ አስቆጣሪ ሆኗል። እጅግ በጣም አስደናቂዋ ግብ የዓመቱ ምርጥ ግብ ተብላ ተመርጣለታለች። ከዛ በተጨማሪ ውድ ቤተሰቦቻችን በእንግሊዝ ፕሪሚየር ሊግ እና በአውሮፓ ትልቅ ክለቦች ወቅታዊ መረጃዎችን እያጋራናችሁ ነው ቆይታ የምናደርገው። ዝውውር ላይ በስፋት ትኩረት እናደርጋለን። እስከ ፕሮግራማችን ፍጻሜ ዛሬም ቆዩ። ላይክ፣ ሰብስክራይብ እና ሼር ማድረግ እንዳይረሳ። ሀሳብ አስተያየታችሁንም ስለምታጋሩን እጅግ አድርገን እናመሰግናለን። ስፖርታዊ መረጃችንን በስፋት ሰሞኑን ሲሰራጭ ከነበረ አንድ ዝውውር ጉዳይ ጋር በተያዘ ትክክለኛውን መረጃ በማጋራት እንጀምር። በሮናልዶና በአልናስር መካከል ውይይቶች፣ ድርድሮች ቀጥለዋል። ነገር ግን ከስምነት አልተደረሰም። ሮናልዶ በአልናስር እንዲቆይ ለማድረግ አስቀድሞ አልናስር ዝውውሮችን መጨረስ እንዳለበት ተማምነዋል። ስለዚህ 4 ዝውውሮች በትንሹ ይጠበቃሉ። ከዛ በኋላ ነው የሮናልዶ ጉዳይ በአልናስር ይቆያል አይቆይም የሚለው ጉዳይ የሚለይለት። እስከዚህ ሰዓት ድረስ በአልናስርና በሮናልዶ መካከል በቅድመ ሁኔታ ብቻ የቆመ ውይይት ነው ያለው። ከዚህ ጋር በተያዘ ታማኝ የዜና ምንጮች አትሌቲክም ጭምር ያረጋገጡት መረጃ ደግሞ ፖርቹጋል ኮከብ ሮናልዶ በሚቀጥለው ወር ውሉ በሚጠናቀቀው አልናስር ያለው የወደፊት ቆይታ ያለመረጋገጡን ተከትሎ ክርስቲያኖ ሮናልዶ የዓለም ክለቦችን ዋንጫ ተሳታፊ ወደሆነ ክለብ ሊያመራ ይችላል የሚል ዘገባ ነበረ። ዣን ኢንፋንቲኖ በእርግጥ የዚህ ጉዳይ ደጋፊ እንደሆኑ ይታወቃል። ነገር ግን ሮናልዶ በቀጣይ ውድድር ዓመት ወደ ብራዚል ክለቦች አምርቶ በዓለም ክለቦች ዋንጫ ይሳተፋል የሚለው መረጃ ሐሰት መሆኑን ዘአትሌቲክ አረጋግጦታል። በዓለም ክለቦች ዋንጫ የሚሳተፍ የብራዚል ክለብም ይሁን ራሱ ክርስቲያኖ ሮናልዶም የመሄድም ክለቦቹም እሱን የማስፈረም እቅድ እንደሌላቸው ተረጋግጧል። ስለዚህ አሁን የሮናልዶ ጉዳይ ያልነው አልናስር ምን ያህል ተጫዋቾችን ያመጣል የሚለው ጉዳይ በቀጣይ ሮናልዶን በዛው በአልናስር ውሉን እንዲያድስ ያደርገዋል የሚሉ መረጃዎች ናቸው በስፋት የወጡትም የተረጋገጡትም እነኚህ ናቸው። አልናስር 4 ተጫዋቾችን ለማስፈረምና ሮናልዶን ለማቆየት ጥረቱ አሁንም እንደቀጠለ ነው። በአውሮፓ ትልልቅ ክለቦች እየተፈለገ የሚገኘው ቪክተር ጊዮኬሬስን በተመለከተ የጣሊያኑ ክለብ ዩቬንቱስ ወደዚህ ዝውውር በይፋ ተቀላቅሏል። በነገራችን ላይ የዚህ ተጫዋች ስፖርቲንግ ሊዝበንን መልቀቅ የተረጋገጠ ቢሆንም ስፖርቲንግ ሊዝበኖች ግን አሁን ፈላጊዎቹ በራሳቸው በፍላጎት ደረጃ መከፋፈላቸውን ተከትሎ ወይም ቁጥር 1 ኢላማቸው ለማድረጋቸውን ተከትሎ በዛው ስለማቆየት እያጤኑ እንደሆነ ይታወቃል። እናም የጣሊያኑ ክለብ ዩቬንቱስ አዲሱ ፈላጊ ሆኖ ብቅ ብሏል። ምን ያህል ርቀት ይሄዳሉ የሚለው ደግሞ በቀጣይ ይጠበቃል።
በማንቸስተር ዩናይትድ በጥብቅ ይፈለግ ነበረ። እጅግ በጣም አስደናቂው ተጫዋች ፍራንኮ ማስታንቱኖ። ይህን ተጫዋች ግን አሁን ላይ ፓሪስ ሰን ዠርሜን የግላቸው ለማድረግ ጠንከር ያለ ድርድር እያደረጉ ነው። አርጀንቲናዊን ተጫዋች ፓሪስ ሰን ዠርሜኖች እንደሚያስፈርሙትም እርግጥ ነው እያለ ነው ታማኙ የዜና ምንጭ ፋብሪዚዮ ሮማኖ። ድርድሩ ቀጥሏል። ከሌሎች ክለቦች በተሻለም ፓሪስ ሰን ዠርሜን ይህን ተጫዋች ለማምጣት ከፍተኛ ጥረት እያደረጉ ይገኛሉ። ጀርመናዊ የፊት መስመር ተጫዋች ቲሞ ቨርነር በቶትንሃም ያለው የውሰት ውል መጠናቀቁን ተከትሎ ክለቡን በይፋ ተሰናብቷል። ቶትንሃም ቲሞ ቨርነርን በ8.5 ሚሊዮን ፓውንድ ቋሚ የማስፈረም ዕድል ቢያገኙም ይህንን ሳይጠቀሙበት ቀርተዋል። ቲሞ ቨርነር ለቶትንሃም ባደረጋቸው 41 ጨዋታ 3 ጎሎችን አስቆጥሮ 6 ለግብ የሚሆነው ኳሶችን አመሻሽቶ ቀብሏል። ቶትናም በተጨማሪም ኮንትራቱ ከሚጠናቀቀው ሰርጂዮ ሬጎሎን ጋር መለየታቸውን ይፋ አድርገዋል። እንዲሁም ፍሬዘር ፎርስተር እና ዋይትማን ውላቸው መጠናቀቁን ተከትሎ ከቶትንሃም ጋር እንደሚለያዩ ተረጋግጧል። ሌላኛው በቶትንሃም ቤት እየተጫወተ የነበረው ተከላካዩ ኬቨን ዳንሷ ኮንትራት ወደ ቋሚነት ቀይረውታል። ለዝውውሩ አጠቃላይ 25 ሚሊዮን ዩሮ ወጪ እንደሚያደርጉም ተረጋግጧል። ቶትንሃም ቤት በዝውውር መስኮቱ ላይ መጀመሪያ የሚለቁ ተጫዋቾች ላይ ትኩረት አድርገው ከቡድኑ ተጫዋቾችን እየቀነሱ ነው። ቀጣይ ውድድር ዓመት የአውሮፓ ሻምፒዮንስ ሊግ ተሳታፊ እንደመሆናቸውም ተጫዋቾችን ለማምጣት ወደ ገበያው መውጣታቸው አይቀርም። አስቀድመው ግን ቡድን ውስጥ የሚሰናበቱ ተጫዋቾችን እያሰናበቱ ነው። በዚህ ውድድር ዓመት የበርካቶችን ቀልብ የሳበው የአንዲ ኢራኦላ ቡድን በርንማውዝ ነበረ። ግን በርንማውዝ ወደ መጨረሻ አካባቢ አውሮፓን ትኬት ለመቁረጥ ያደረገው ጥረት አልተሳካለትም። በነገራችን ላይ በርንማውዞች በዚህ ውድድር ዓመት በርካታ ሙከሮቻቸውን የግቡ ቋሚ ወይም አግዳሚ መልሶባቸዋል። በዚህ መሰረት በርንማውዞች 23 ኳስ ተመልሶባቸዋል በግቡ ቋሚና አግዳሚ። ሊቨርፑል 22፣ ቼልሲ 21። በርንማውዞች ታዲያ እነኚህ 23 ወደ ግብነት ተቀይረው ቢሆን ኖሮ ምናልባትም የአውሮፓ ሻምፒዮንስ ሊግ ተሳታፊነትን ማግኘት የሚያስችል ደረጃ ላይ ሊያጠናቀቁ የሚችሉባቸው አጋጣሚዎች ነበሩ። መረጃውን ከኦፕታን ያገኘ ነው። በጣም የሚያስቆጭ ዓመት ይመስላል ለበርንማውዝ። ዘንድሮ በጣም ጥሩ ነበሩ፣ ግን እነኚህም ፈተና ነበሩ። የግቡ አግዳሚና ቋሚ የመለሱባቸው ኳሶች። በማንቸስተር ሲቲ ቤት በጥር የተጫዋቾች የዝውውር መስኮት ነበር የፈረመው ኡመር ማርሙሽ በኢንትራክ ፍራንክፈርት እጅግ በጣም አስደናቂ ውድድር ዓመትን ነበር ያሳለፈው። ተጫዋቹ ወደ ማንቸስተር ሲቲ ከመጣ በኋላ ተጽዕኖም በፍጥነት ነው የተመለከትነው። በተለይም ግብ በማስቆጠር ረገድ እጅግ በጣም አስደናቂ ብቃቱን አስመልክቶናል። በፕሪሚየር ሊጉ መጠናቀቂያ ሰሞን ታዲያም በርንማውዝ ላይ ከመሃል ሜዳ ትንሽ አለፍ ብሎ አክርሮ የመታት ኳስ የግቡን ቋሚ ለተማ መረብ ውስጥ አርፋ ነበረ። የእንግሊዝ ፕሪሚየር ሊግ የዓመቱ ምርጥ ግብ ተብላ ተመርጣለታለች። በርንማውዝ ላይ ነበረችን ግብ ያስቆጠራት። እጅግ በጣም አስደናቂ ነበረ። ከርቀት ነው እንደምትመለከቱት አክርሮ መጥቶ ያስቆጠራት እጅግ ውቧ ግብ የእንግሊዝ ፕሪሚየር ሊግ የዓመቱ ምርጥ ግብ ተብላ ተመርጣለታለች። በእንግሊዝ ፕሪሚየር ሊግ ከሚጫወቱ ተጫዋቾች ውስጥ ደግሞ ትራንስፈር ማርኬት በዚህ ሰዓት ውድ ዋጋ ያወጣሉ የሚሉ 10 ተጫዋቾችን ይፋ አድርጓል። በርከት ያሉ ተጫዋቾችም ከአርሰናል ተካተዋል በዚህ ዝርዝር ውስጥ። አንደኛው ሰው ግን ኤርሊንግ ብሩት ሃላንድ ነው። 180 ሚሊዮን ወጪ ያደርጋል ብሏል። ሳካ ሁለተኛው የፕሪሚየር ሊግ ውዱ ተጫዋች ሆኗል። ዴክላን ራይስ ሶስተኛ፣ አሌክሳንደር ኢሳክ አራተኛ፣ ኮል ፓልመር አምስተኛ፣ ሮድሪ ስድስተኛ፣ ፊል ፎደን ሰባተኛ፣ አሌክሲስ ማካሊስተር ስምንተኛ፣ ሞይሰስ ካይሴዶ ዘጠነኛ፣ ማርቲን ኦዴጋርድ አስረኛው የፕሪሚየር ሊግ ውድ ተጫዋቾች ተብለው ተመርጠዋል። በብዛት የአርሰናል ተጫዋቾች የተካተቱበት ነው። በዚህ ዝርዝር ውስጥ ኦዴጋርድ፣ ቡካዮ ሳካና ዴክላን ራይስ በአርሰናል በኩል 3ቱ ተካተዋል። ሮድሪ፣ ፊል ፎደን እና ኤርሊንግ ብሩት ሃላንድ ደግሞ ከማንቸስተር ሲቲ በኩል በስፋት ተጫዋቾቻቸውም ውድ ዋጋ ያወጣሉ ተብለው የተመረጡላቸው ናቸው። ቼልሲዎች በዝውውር መስኮቱ ላይ የነቃ ተሳትፎን እያደረጉ ከሚገኙ የአውሮፓም የእንግሊዝ ፕሪሚየር ሊግም ክለብ ተጠቃሽ ናቸው። ቼልሲዎች በቀጣይ ሊያስፈርሟቸው ከሚፈልጉ ተጫዋቾች ደግሞ የተከላካይ ክፍሉን ማጠናከር ነው። በዚህም የኤቨርተኑን ጄሬድ ብሬዝዋይተን ሁኔታ እየተከታተሉት ነው ይላል የሳይመን ኮል ዘገባ። በነገራችን ላይ ይሄ ተከላካይ ከባለፈው የውድድር ዓመት ጀምሮ ከበርካታ ክለቦች ጋር ስሙ ሲያያዝ ነበረ። ኤቨርተኖች ግን በቀጣይ
ዴቪድ ሙይስ ቡድን ውስጥ እንደ ዋና የቡድኑ መሰረት ነው የሚታየውና ይህን ተጫዋች በተቻለ መጠን ስለማቆየት ነው ዋነኛ እቅዳቸው ተብሏል። ከሸጡት ግን ትልቅ የሚባል ገንዘብ ከዚህ ተከላካይ ይፈልጋሉ። ቼልሲዎች ሁኔታዎችን በቅርብ ርቀት መከታተል ጀምሯል። የዚህን ተከላካይ ቀሪ 6 ዓመት ኮንትራቱ ላይ ይቀራል። እጅግ በጣም አስደናቂው የቼልሲ የመሃል ሜዳ ክፍል ተጫዋች ሞይሰስ ካይሴዶ። ነገር ግን ቼልሲዎች ውሉን ለማራዘም ከተጫዋቹ ጋር ከወዲሁ ንግግር ጀምረዋል። እንደ ፋብሪዞ ሮማኖ ዘገባ ከሆነ ካይሴዶ ቼልሲን ሲቀላቀል እስከ 2030 በሰማዮቹ ቤት የሚያቆይ የ8 ዓመት ኮንትራት ፈርሞ ነበረ በወቅቱ የተቀላቀለው። አሁን ታዲያም የተጫዋቹን ኮንትራት ለተጨማሪ 3 ዓመታት መጨመር ይፈልጋሉ ተብሏል። የቼልሲ ባለቤቶች ዋነኛ ቅድ ወደፊት ተጫዋች ይሄ በየዝውውር መስኮቱ ማስፈረም ሳይሆን ቡድን የመጠገን ያህል ዝውውሮችን ማድረግ ነው የሚፈልጉት። ስለዚህ ቡድኑ ረጅም ዓመት አብሮ እንዲቆይ እቅዳቸው እንደሆነ ከሰሞኑ ሲናገሩ ነበረና በዚህም መሰረት የቡድኑን ቁልፍ የሚባሉ ተጫዋቾችን ኮንትራት ለተጨማሪ ዓመታት የማራዘሙ ሂደት ሲቀጥል ኮንትራቱ ላይ 6 ዓመት የቀረውን ሞይሰስ ካይሴዶን ተጨማሪ 3 ዓመት ለማስፈረም እንደዚሁ ሌላ እቅድ ይዘዋል። የዘንድሮ ሻምፒዮን ሊቨርፑል በቡድን ውስጥ እጅግ በጣም ቁልፍ ከሚባሉ ተጫዋቾች ውስጥ አሌክሲስ ማካሊስተር ተጠቃሽ ነው። አሌክሲስ ማካሊስተር ለአርጀንቲና ብሔራዊ ቡድን ጥሪ ቢደርሰውም ከስብስብ ውጭ ተደርጓል። ምክንያቱ ደግሞ ጉዳት እንደሆነ ነው በርካታ የአርጀንቲና የመገናኛ ብዙሃን ያስነበቡት። ተጫዋቹ በሊቨርፑል ቤት መጠነኛም ጉዳት አስተናግዶ ነበረ። አሁን ከአርጀንቲና ብሔራዊ ቡድን ስብስብ ውጭ እንዲሆን ተደርጓል። የጉዳቱን መጠን በተመለከተ ሊቨርፑል ሕክምና ቡድን አባላት መግለጫ ይሰጣሉ ተብሎ ይጠበቃል። በአሌክሲስ ማካሊስተር በኩል ግን ጉዳቱ ያን ያህል የከፋ እንዳልሆነም ነው የሊቨርፑል የቅርብ የሚባሉ የዜና ምንጮች ያረጋገጡት። አዲሱ የሊቨርፑል ተጫዋች ጀሬሚ ፍሪምፖንግ በ35 ሚሊዮን ዩሮ እንደተዘዋወረ ይታወቃል። በባየር ሊቨርፑልና በሊቨርፑል መካከል ግን በዚህ ዝውውር ላይ የፈጸሙት ስምምነት እጅግ ጠቃሚ የሚባል ነው። ለሊቨርፑል 35 ሚሊዮን ዩሮ በ3 ዙር ነው ከፍለው የሚያጠናቅቁት። እጅግ በጣም ትንሽ የሚባል ገንዘብ ነው ለተጫዋቾች ከሚወጣው የዝውውር ሂሳብ አንጻር። ግን እችንም ትንሽ ገንዘብ በክለቡ በኩል በሊቨርፑል በኩል የመደራደር አቅማቸውን ባሳየ መልኩ በ3 ዙር የሚከፍሉት ይሆናል። ያም ማለት ሌሎች ዝውውሮች ላይ በደንብ ወጪ እንዲያወጡ ነፃነት ይሰጣቸዋል ማለት ነው። ጀሬሚ ፍሪምፖንግ በሊቨርፑል ታሪክ 13ኛው ሆላንዳዊ ተጫዋች ሆኖ ነው የፈረመው። ጀሬሚ ፍሪምፖንግ በሊቨርፑል የዋንጫ ሰልፍንም በተመለከተ ትዕይንቱን እንደተከታተለው ተናግሯል። ትዕይንቱን አይቼዋለሁ፣ በጣም የሚገርም ነበረ። 100% የነሱ አባል መሆን እንድትፈልግ የሚያደርግ ትዕይንት ብሎታል። ማሸነፍ ማለት ይህ ነው። የምጫወተው ደጋፊዎቹን ለማስደሰት ነው። ስናሸነፍ ከእነሱ ጋር ይህንን ትዕይንት እንደግመዋለን። እኔ የምኖረው ለእንደዚህ አይነት ጊዜ ነውና በሚቀጥለው የውድድር ዓመት ይህንን ትዕይንት ከሊቨርፑል ተጫዋቾች ጋር አብሬ መካፈል እፈልጋለሁ ብሏልና እጅግ በጣም አስደናቂ እንደነበረ አውስቷል። ያው ይህ የህዝበ ትዕይንት እስከ 1.5 ሚሊዮን ህዝብ እንደታደመበት ነበር መረጃዎች ሲጠቁሙ የነበረው። በአርሰናል በጥብቅ ይፈለጋል። ዦዋን ጋርሺያ የኢስፓኞሉን ግብ ጠባቂ ለማስፈረም በተቃራኒው ባርሴሎና እጅግ በጣም ጠንካራ ድርድርን አድርጓል ከአርሰናል በተሻለ። ነገር ግን አሁን የግብ ጠባቂው ወኪል ይፋ እንዳደረገው መረጃ ከሆነ ይህ ግብ ጠባቂ ወደ አርሰናልም ወደ ባርሴሎናም ዝውውር የሚፈጸመው የቋሚነት ዋስትና ከተሰጠው ብቻ ነው ተብሏል። አርሰናል ደግሞ ይህንን ዋስትና 100% አይሰጠውም። ምክንያቱም የቡድኑ ቁጥር 1 ግብ ጠባቂ ዴቪድ ራያን ወደ ተጠባባቂ ወንበር ያወርዳሉ ተብሎ አይታሰብም። የእንግሊዝ ፕሪሚየር ሊግ የ2 ተከታታይ ዓመት የወርቅ ጓንቱ አሸናፊ ነው ዴቪድ ራያ በአርሰናል ቤት። የማይክል አርቴታም ቁጥር 1 ነው። በተለይም እንደ አሮን ራምስዴል ያለ ግብ ጠባቂያቸው ምርጥ በነበረበት ሰዓት ነበር እሳቸው ዴቪድ ራያን አስፈርመው ቋሚ ያደረጉትና በፍጹም ለቋሚነት እድል ይሰጡታል ተብሎ ስለማይታሰብ ምናልባትም ከአርሰናል በተሻለ የቋሚነት ዋስትና ሊሰጠው የሚችለው ባርሴሎና ነው እየተባለ ነው። በባርሴሎና ቤት ቴር ስቴገን ሊለቅ ነው ክለቡን። ሼዝኒ ነው የቀረው። ሼዝኒ የቡድኑ ቋሚ ቢሆንም ነገር ግን ለዮዋን ጋርሻ እንግዲህ ለማግኘት ሲባል ከአርሰናል በተሻለ የቋሚነት እድል ሊሰጡት ይችላሉ ይላል መረጃውን ሞንዶ ዲፖርቲቮ ነው ይዞት የወጣው። በርከት ያሉ የአርሰናል ደጋፊዎች ከሼሽኮ ጋር በተያዘ ሌላኛው ኦሊቬ ዥሩ ነው ፈጣን አይደለም የሚል ቅሬታዎችን ሲያሰሙበት ነበረ። ከዚህ ጋር በተያያዘ ቤንጃሚን ሼሽኮ የቡድን አጋሮቼ ሃላንድ እና እኔ በጣም እንደምንመሳሰል ይነግሩኛል፣ በተለይ ከፍጥነት ጋር በተያያዘ ይላል። በርካቶች እኔ ከሃላንድም እንደምፈጠን ይነግሩኛል፣ ይህን ያሉኝ የቡድን አጋሮቼ ነው ብሏል። ምናልባት
ቆመ ኳስ አጠቃቀም ጋር ምንም አይነት ችግር የለበትም። የሳጥን ውስጥ አጨራረስ ብቃቱም በዚህም በደረጃ በጣም ቴክኒካል የሚባል ነው። በጀርመን ቡንደስሊጋ ምናልባት ቡንደስሊጋውን በቅርበት የምትከታተሉ ካላችሁ ባየር ሙኒክ ከአርቢ ሌፕዚግ ጨዋታ ነበራቸው። በዋንጫውን ሊያረጋግጡ የሚችሉበት ጨዋታ ነበረ በጀርመን ቡንደስሊጋ ባየር ሙኒኮች በወቅቱ 3-3 መጠናቀቁን ተከትሎ ጨዋታው በይደር አድሮ በባየር ሌቨርኩሰን መሸነፍ ምክንያት ነበረ በወቅቱ ዋንጫውን ያሳካው ባየር ሙኒክ። በዛ ጨዋታ ላይ በጣም አስደናቂ ግብ ቤንጃሚን ሼሽኮ አስቆጥሮ ነበረ። ይህ የተለየ ቴክኒክ ያስቆጠረ ግብ ነበረች። እሷ ከመሃል ሜዳ የግብ ጠባቂውን መውጣት ተከትሎ ልክ ይሄ ኳሬዝማ የፖርቱጋል ብሔራዊ ቡድን ተጫዋች የነበረው ኳሬዝማ በውጭ እግሩ እንደሚመታው አይነት በጣም የተለየ ቴክኒክ መጥቶ አስቆጥሯት ነበረና ማይክል አርቴታም የተጫዋቹን እንቅስቃሴ በደንብ የገመገሙት ይመስላል። በተለይም ክሊኒካል የሚባሉ የፊት መስመር አጥቂዎች ላይ የሚጠበቅባቸው በደመነብስ ኳስን የማስቆጠርና እያንዳንዷን ኳስ ግብ የማድረግ አቢሊቲያቸውን ኮንቨርሽን ሬታቸው ብዙ የሚሰሩ ስሌቶች አሉ። ማይክል አርቴታ በብዙ ነገር የወደዱት ተጫዋች ነው። ቤንጃሚን ሼሽኮ ደግሞ ብዙዎች ከሃላንድ ያነጻጽሩኛል፣ ከሃላንድም በላይ ፈጣን እንደሆንክ የቡድን አጋሮቼ ይነግሩኛል ብለዋል። አዲሱ የአርሰናል አጥቂ ለመሆን የፊታችን ሰኞ ትልቅ ነገር ይጠበቃል። በአርሰናል በኩል በአሰልጣኝ ሩበን አሞሪም የሚመሩት ማንቸስተር ዩናይትዶች የወራ ግንቦት የወሩ ምርጥ ተጫዋች 4 እጩዎቻቸውን ይፋ አድርገዋል። በዚህ መሰረት ብሩኖ ፈርናንዴስ፣ ካርሎስ ካዝሜሮ፣ ሌኔሮ፣ ሜሰን ማውንት የግንቦት ወር የማንቸስተር ዩናይትድ ምርጥ ተጫዋች እጩ ሆነው ቀርበዋል። ከነኚህ ውስጥ በወር ውስጥ ወይም ሊጠናቀቅ እንግዲህ በጣት የሚቆጠሩ ያህል ሰዓታት ብቻ በቀሩት የፈረንጆቹ የሜ ወር ላይ ምርጥ የነበረው ተጫዋች ማን ነው? ውድ አድማጮቻችን ወይም የዩናይትድ ደጋፊዎች ምርጣችሁን በሐሳብ መስጫ ሳጥናችን ላይ ልታሰፍሩልን ትችላላችሁ። ከማንቸስተር ዩናይትድ ጋር ዝውውር በተለይም ከዝውውሩ ጋር በተያያዘ ሲጠበቅ የነበረው የማቲያስ ኩናና የብሩኖ ፈርናንዴዝ ጉዳይ እንደሆነ ይታወቃል። ሁለቱ ጉዳይ ላይ ታማኙ የዜና ምንጭ ፋብሪዚዮ ሮማኖ ተጨማሪ መረጃዎችን ይዟል። ማን ዩናይትድ ኩንሃን ወደ ብራዚል ብሔራዊ ቡድን ከመሄዱ አስቀድሞ ዝውውሩን ማጠናቀቅ እንደሚፈልግ አረጋግጧል። ሆኖም ግን እስካሁን ድረስ ፍቃድ ወይም የስራ ቪዛን አላገኘም ተጫዋቹ። ለዚህም የዩናይትድ ደጋፊዎች ስጋት ውስጥ ቢወድቁም ነገር ግን በተጫዋቹም በወልቭስም በማንቸስተር ዩናይትድን በኩል ስምምነት ስለተደረሰበት አዲስ ነገር ይኖራል ተብሎ አይጠበቅም ብሏል ፋብሪዚዮ ሮማኖ። እናም የስራ ፍቃዱ እንደተጠናቀቀ ወይም የቪዛ ስራው እንደተጠናቀቀ ማቲያስ ኩና አዲሱ የማንቸስተር ዩናይትድ ተጫዋች ይሆናል። በተሻለ ፍጥነት ወደ ብራዚል ብሔራዊ ቡድን ከመሄዱ በፊት ዝውውሩን ማጠናቀቅ ነው በሁለቱም አካላት መካከል ከስምምነት የደረሱት። ስለሆነም የወረቀት ስራ ብቻ እንጂ የቀረው የማቲያስ ኩና ዝውውር ያለቀለት ብሎታል ፋብሪዚዮ ሮማኖ። ሌላው ፋብሪዚዮ ሮማኖ ይዞት የወጣው አንደኛው መረጃ ብሩኖ ፈርናንዴዝ ጉዳይ ነው። ክለቡ የጠየቀው ይደረግለታል፣ ብሩኖም የጠየቀው ይደረግለታል የሚል ቅድመ ሁኔታ በአል ሂላል በኩል ተቀምጧል። ለዩናይትድም የጠየቁትን እንከፍላለን፣ ብሩኖም ያለውን እናደርግለታለን የሚል ነው። አሁን የሚቀረው ነገር ይላል ታማኙ የዜና ምንጭ ፋብሪዚዮ ሮማኖ ብሩኖ ምርጫውን መወሰን ብቻ ነው። ይህንንም ለማድረግ ታዲያ በቀጣይ ኩኪሉ ጋር የሚያደርገው ውይይትና ንግግር እንግዲህ ተጽዕኖውን ካላሳደረበት በስተቀር ብሩኖ በዩናይትድ የመቆየት እድሉ ሰፊ ነው እያለ ነው። ምን አይነት መንገድ እንግዲህ ጉዳዩን ይፈቱታል የሚለው ይጠበቃል። በአሊላድ በኩል የገንዘብ ጥያቄ ችግር እንዳልሆነ አስቀድሞ ስለተናገሩ ብሩኖ ፈርናንዴዝ ገንዘብን ብሎ ወይንስ ፕሮጀክትን ብሎ የሚለው ነገር ነው በትልቁ የሚጠበቀው። የብሩኖ ምርጫም ዝውውሩ ሂደቱን የሚወስን እንደሆነም ፋብሪዚዮ ሮማኖ አረጋግጧል። ማንቸስተር ዩናይትዶች በሩ ላይ ቆሙም ተብሏል። በብሩኖ ፈርናንዴዝ በኩል ሩበን አሞሪም ያው ማቆየት ከፈለግን የትኛውም ገንዘብ አለመቀበል እንችላለን ብለዋል። ግን ያም ይሆን አይመስልም። ምናልባት ዩናይትድ ብሩኖ ፈርናንዴዝ ላይ አቋሙ ግልጽ ቢሆን ኖሮ የትኛውም አይነት የዝውውር ሂሳብ አንቀበልም፣ ብሩኖ አይሸጥም ብለው መግለጫ ይሰጡ ነበረ። ግን በዩናይትድ በኩል ይሄን አልተመለከትንም። ያ ማለት በብሩኖ ፈርናንዴዝ ይወሰናል ማለት ነው። ብሩኖ ሲፈልግ ዩናይትድ ይጫወታል፣ ካልፈለገ ገንዘቡን ካለ ወደ አሊላል ይሄዳል። ፋብሪዚዮ ሮማኖም ይሄንን ነው በዛሬው መረጃው ያጋራው። ቾድ ኦቢ ለማንቸስተር ዩናይትድ በጣም ወሳኝ አጥቂ እንደሚሆን በተለይም ካሁን በላይ ወደፊት እንደሚሆን ያስመሰከረበትን ጨዋታ በዚህ ሳምንት አሳየ። ለእኔ አስደሳች ቅጽበት ነበረ። ይህንን ቅጽበት ለረጅም ጊዜ ስጠብቀው ነበረ። ጎሎችን ለማስቆጠር ጠንክሬ እየሰራው ነው። ቀጣዩ ውድድር ዓመት እስኪጀመር በጉጉት እየጠበቅኩ ነው ብለዋል። ተወዳጁ የእንግሊዝ ፕሪሚየር ሊግ በቀጣይ ሊጀመር ወደ 74 ያህል ቀናቶች ይቀሩታል። ዛሬ ላይ ሆነን ከቆጠር ነው ከሚቀጥሉት ቀናት ጀምሮ እንግዲህ 74 እያላችሁ መቁጠር ነው።
ቾድ ኦቢ ያንን ቅጽበት እየጠበኩት ነው ብሏል። በቀጣዩ ውድድር ዓመት ለማንቸስተር ዩናይትድ ወሳኝ አጥቂ መሆን እንደሚችል ከሆንግ ምርጦች ጋር በነበረው ጨዋታ በተለይም ፍጹም ቅጣት ምት ውስጥ የሚገኝበት ቦታ ኳሶችን የሚጠቀምበት ቴክኒክ ይህ ተጫዋች በስልጠና የሚዳብር ከሆነ ለዩናይትድ 9 ቁጥር ማስፈረም እንደማያስፈልግም ጭምር ያሳየበት ነበረ። ስጠብቀው የነበረው ቅጽበት ነው ብለዋል። በሪያል ቤትስ ድንቅ የውሰት ጊዜን ያሳለፈውና የቤትሶችን ደጋፊዎች ጭምር ልብ መግዛት የቻለው አንቶኒ የወደፊት ዕጣ ፈንታ ዙሪያ ከቀጣይ ሳምንት ጀምሮም በማንቸስተር ዩናይትድ እና በተጫዋቹ እንደዚሁም በፈላጊዎቹ መካከል ውይይቶች ይደረጋሉ ተብሎ ይታሰባል። ማንቸስተር ዩናይትድ ተጫዋቹን በቋሚነት መሸጥ ይፈልጋል። በተለይም ለተጨማሪ ዓመት የውሰቱ መስጠት አይፈልግም ማንቸስተር ዩናይትድ። በተጫዋቹ ላይ ያላቸው አቋም ይህ ነው። በማንቸስተር ዩናይትድ በኩል እንግዲህ ታማኝ የዜና ምንጮች በተለይም ከወደ ስፔን አካባቢ በአንቶኒ በኩል አሁን እየተጫወተበት ካለው ሪያል ቤትስ በተጨማሪ እንደ አትሌቲኮ ማድሪድ ያሉ ክለቦችም እያዩ ነው። ከጣሊያን እንደ ዩቬንቱስ የተጫዋቹን ሁኔታ እየተከታተሉ ነው። ምናልባት በቀጣይ ዝውውር ላይም የተጫዋቹ ምርጫ ማንቸስተር ዩናይትድ በቂ ገንዘብ የሚያገኝበት አማራጭ ዝውውር ለራሱ የሆነ ተጽዕኖ ይኖራል ተብሎ ይታሰባል። በሚቀጥለው ሳምንት ግን በአንቶኒም ጉዳይ ላይ አዲስ ነገር የምንሰማ ይሆናል። የማንቸስተር ዩናይትዱን አሌሃንድሮ ጋርናቾን ለማስፈረም ከአውሮፓ እስከ አረቡ ዓለም ድረስ ያሉ በርከት ያሉ ክለቦች በፍላጎት ደረጃ ተጫዋቹን ለማስፈረም ይፈልጋሉ። ባየር ሌቨርኩሰን አንደኛው ነው። በተለይም የኤሪክ ቴን ሃግ ወደ ባየር ሌቨርኩሰን ማምራት ከዩናይትድ የሚገፉ ተጫዋቾችን እንግዲህ በትኩረት እየተከታተሉ ይገኛሉ። ነገር ግን አሌሃንድሮ ጋርናቾ ከዩናይትድ እንግዲህ ለሽያጭ የቀረበ ተጫዋች ቢሆንም ጠቀም ያለ ገንዘብ ዩናይትድ መፈለጉን ተከትሎ ባየር ሌቨርኩሰኖች ያን ያህል ገንዘብ የመክፈል ፍላጎት የላቸውም ተብሏልና በጊዜ ከዝውውሩ ሊወጡ እንደሚችሉ ነው መረጃዎች እየወጡ የሚገኙት። በማንቸስተር ዩናይትድ እንደሚፈለግ በስፋት እየተዘገበ የሚገኘው የቀድሞ የአርሰናል የአሁኑ የአስቶን ቪላ አርጀንቲና የግብ ጠባቂ ኤሚሊያኖ ማርቲኔዝ ነገሮች ከተስተካከሉ ወደ ማንቸስተር ዩናይትድ ማምራትን ቅድሚያ ይሰጣል ተብሏል። ግብ ጠባቂው እስከ 40 ሚሊዮን ፓውንድ አካባቢ ለመልቀቅ ፈቃደኛ ናቸው በአስቶን ቪላ በኩል። ግብ ጠባቂው ታዲያ ከሰዓታት በፊት ወደ ማንቸስተር ዩናይትድ ማምራትን ቅድሚያም እንደሚሰጥ ለወኪሉ ነግሯል። በማንቸስተር ዩናይትድ እና በአስቶን ቪላ መካከል የሚደረገው ድርድር ደግሞ ለዝውውሩ በጣም ወሳኝነት ይኖረዋል ተብሎ ይጠበቃል። ማንቸስተር ዩናይትዶች በአንድሬ ኦናና ብዙ ተማረዋልና ግብ ጠባቂ ያስቀድመውም እያፈላለጉ ነው። ከኤሚሊያኖ ማርቲኔዝ በተጨማሪ በርካታ አማራጮችን ሲመለከቱ ነበረ። ምናልባት ግን ለዩናይትድ ደጋፊዎች ያው ፕሪሚየር ሊጉን የማየት አጋጣሚ በስፋት ስለሚኖራችሁ ኤሚሊያኖ ማርቲኔዝ ከአንድሬ ኦናና በተሻለ ቡድናችንን ያሻግርልናል ብላችሁ ግባችንን ይጠብቃል ብላችሁ ታምናላችሁ ወይ? ሀሳባችሁን አጋሩን። ተጫዋቹ ግን ወይም ግብ ጠባቂው ግን ዩናይትድን ቅድሚያ እንደሚሰጥ አሳውቀዋል። ጆኒ ቫንስ ከእግር ኳስ ዓለም እንደተገለለ ነግረናችሁ ነበር በማለዳው መረጃችን። የተወሰኑ መረጃዎችን ግን እንንገራችሁ። ስለዚህ ተጫዋች 10 ዓመታትን በድምሩ በዩናይትድ አሳልፏል። በእነኚህ ጊዜያት 241 ጊዜ ተሰልፎ ተጫውቷል። 8 ግብ 7 አሲስት አለው። በክብር ደረጃ 4 ኮሚት ሺልድ፣ 3 የእንግሊዝ ፕሪሚየር ሊግ ዋንጫ ከዩናይትድ ጋር ማለት ነው፣ 2 ፉትቦል ሊግ ካፕን ወይም ደግሞ ካራባው ካፕን፣ 1 ጊዜ ሻምፒዮንስ ሊግ፣ 1 ጊዜ ኤፍኤ ካፕ፣ 1 ጊዜ ደግሞ የዓለም ክለቦች ዋንጫን አሳክቷል። ብዙ ስኬቶችን ካሳኩ የፈርጉሰን ዘመን ሰዎች አንደኛው ነበረ። በትላንትናው ዕለት እንግዲህ ጫማ መስቀሉን ይፋ ማድረጉን ተከትሎ በርካታ የማንቸስተር ዩናይትድን መረጃ የሚያጋሩ የተለያዩ ሚዲያዎች ስለ ተጫዋቹ ብዙ ነገር እያሉ ነበር። ጥቂቱን አደረስናችሁ። የጣሊያኑ ክለብ ኢንተር ሚላን የቀድሞ ፕሬዝዳንት አርኔስቶ ፔሌግሪኒ ዛሬ ህይወታቸው ማለፉ ተሰምቷል። ለኢንተር ሚላን ጥሩ ቀን አይደለም። ፕሬዝዳንቱ ኢንተር ሚላንን እንደ ኤሮፓያን አቆጣጠር ከ1984 እስከ 1995 ለ11 ዓመታት በፕሬዝዳንትነት መርተው ነበረ። ኢንተር ሚላን በፕሬዝዳንቱ ስር 1 የስኩዴቶና 2 የዩሮፓ ሊግ ዋንጫን አሸንፏል። በምሽቱ የፍጻሜ ጨዋታ ላይ እንግዲህ የኢንተር ሚላን ተጫዋቾች የቀድሞ ፕሬዝዳንታቸውን ያስባሉ ተብሎ ይጠበቃል። ጥሩ ቀን ግን አይደለም። ኢንተር ሚላን የፍጻሜ ጨዋታ ባለበት ቀን በሰዓታት ውስጥ ነው ህልፈተ ህይወታቸው የተሰማውና ጥሩ የሚባለው ዜና አይደለም በኢንተር ሚላን በኩል። በዚህ የፍጻሜ ጨዋታ ላይ በተለይም በአውሮፓ ሻምፒዮንስ ሊግ እንድንጠብቃቸው የሚያደርጉ የተለያዩ ሁነቶች አሉ። ለአብነት ያክል ሉዊስ ኤንሪኬ አንደኛው ከቲኤንቲ ስፖርት ጋር በነበራቸው ቆይታ ያለ ኬሊያን መባፔ ቡድኑን እንዴት ለፍጻሜ ያደረስከው በሚል ነበረ ጥያቄ የቀረበው። ሉዊስ ኤንሪኬ እንደውም ፓሪስ ሰን ዠርሜን
ካለፉት 2 እና 3 ዓመታት ዘንድሮ በጣም የተሻለው ቡድን ነው ብለዋል። በጣም ጠንካራ ቡድን ነው። የአንድ ተጫዋች ቡድን አይደለም። አሁን ፓሪስ ሰን ዠርሜን የቡድን ስብስብ አድርገውታል። እሳቸው በጣም የሚደነቁበት ነው። ፓሪስ ሰን ዠርሜኖች የአውሮፓ ሻምፒዮንስ ሊግ ላይ ኔይማር፣ ሜሲን፣ ኬሊያን ምባፔን በጣም ይዘው ከ16 ውስጥ ማለፍ አልቻሉም ነበረ። አሁን ለመጀመሪያ ጊዜ እንግዲህ በታሪክ ሶስቱንም ተጫዋቾች ያላዘው ስብስባቸው ግን ለፍጻሜ ደርሷል። ይሄ በጣም አስደናቂ የሚያደርገው ነው የፓሪስ ሰን ዠርሜንን ጥራትና አንዳንድ ጊዜ ቡድን በአንድ ተጫዋች ጥገኛ ሲሆን ወይም የኢጎ ጉዳይ ሲኖር በጣም እንደሚከፋፍል ይታወቃል ቡድንና አሁን በፓሪስ ሰን ዠርሜን ውስጥ ፈላጭ ቆራጩ አሰልጣኙ እንጂ ፈላጭ ቆራጭ ኬሊያን ምባፔ የሚባል ወይም ኔይማር ጁኒየር የሚባል ተጫዋች የለምና እሳቸው ከባለፉት 2 እና 3 ዓመታት ዘንድሮ ፍጹም የተለየ ቡድን ሰርተናል ብለዋል። ለዚህም የዘንድሮን ቡድን በጣም የተለየ ያደርገውና ለዋንጫም ብዙ እንዲጠበቅ ካደረገው ክስተት ውስጥ አንደኛው ነው። የፒኤስጂ አምበል ማርኪኒዮስ ቡድናቸው ሻምፒዮንስ ሊግ ዋንጫን የሚያሸንፍበት ጊዜ አሁን ነው ብሏል። አሁን ጊዜው ደርሷል። ፍጻሜን ማሸነፍና ዋንጫውን ወደ ቤታችን መውሰድ የኛ ኃላፊነት ነው ብሏል። ለሚፈጠረው ነገር ሁሉ ተዘጋጅተናል የሚለው ማርኪኒዮስ 2 ፍጻሜ ተጫውቻ ያለው ሁለተኛ አጋጣሚ እንዲያልፈኝ አልፈቅድም ብሏል። በሁለት አጥቂ እንደሚጫወቱ እኛም ሰርተንበታል ብሏል። በዛ መንገድ ላይ ለጥንቃቄ ያው ኢንተር ሚላን ቱራም አለ፣ እንደዚሁም ደግሞ የአርጀንቲና የተጫዋች ላውታሮ ማርቲኔዝ አለና በሁለት አጥቂ እንደሚጫወቱ እናውቃለን። እኛም ሰርተንበታል። በዚህ ዓመት ተመሳሳይ ቡድኖች ገጥመናል ብሏል። 2 አጥቂዎችን ይዘው የሚገቡ ስለዚህ ለዚህ በደንብ ተዘጋጅተናል ብሏል። ይህ 2 አጥቂዎችን የመጠቀም በጣም የቆየ የእግር ኳስ ባህል ነው። በቅርብ ዓመታት ውስጥ የምንመለከተው አንድ ንጹህ የ9 ቁጥር አጥቂና የ10 ቁጥር ሚና ባህር ያለው ተጫዋችን መጠቀም ሞር ቡድንን ሚዛናዊ ለማድረግ ይጠቀማሉ። ጣሊያን ውስጥ ግን ኢንተር ሚላን 2 ንጹህ የ9 ቁጥር አጥቂዎችን በአንድ ላይ ያሰልፋል። 4-4-2 የሚታወቁበት ፎርሜሽን ነውና እንደዚህ አይነት አጨዋወት ይሄ በብዙ ክለቦች ያልተለመደ ስለሆነ ማርኪኒዮስ ተዘጋጅተንበታል ብለዋል። በምሽቱ የሻምፒዮንስ ሊግ ፍጻሜ ጨዋታ 2 ጨዋታ ስልት ባላቸው ቡድኖች መካከል ነው የሚደረገው። ፒኤስጂ የመጀመሪያ ሻምፒዮንስ ሊግ ዋንጫውን በማሸነፍ ወርቃማ ታሪክ ለመስራት አልሞ ወደ ሜዳ ሲገባ አሰልጣኝ ሲሞኔ ኢንዛጊ ኢንተር ሚላን በ3 ዓመታት ውስጥ ሁለተኛ የሻምፒዮንስ ሊግ ፍጻሜ ጨዋታውን ያደርጋል። ኢንተር ሚላን ከ2 ዓመት በፊት የፍጻሜ ጨዋታውን ሲያደርግ የነበረው አብዛኛው ቡድን ስብስብ መኖሩን ተከትሎ ልምድ ያለው በእድሜ ጠገብ የሚባለም ስብስብ ነው። የዛሬ ምሽቱ ፍጻሜ ጨዋታ የፈረንሳይና የጣሊያን ቡድኖች የሚያደርጉት ሁለተኛው ሻምፒዮንስ ሊግ ፍጻሜ ጨዋታ ነው በታሪክ። ከዚህ በፊት ማርሴይ ኤስ ሚላንን ሙኒክ እዚሁ ሜዳ ላይ አሸንፎት ነበረ። ስለዚህ የፈረንሳይ ክለቦች የጣሊያን ክለቦችን አሸንፈው ዋንጫ የሚያነሱት እዚህ ሜዳ ላይ ነውና የፈረንሳዩ ማርሴይ ያደረገውን ፓሪስ ሰን ዠርሜንስ ያደርገዋል የሚለው ይጠበቃል። ሙኒክ በተካሄዱ ፍጻሜ ጨዋታዎች ዋንጫውን የወሰዱት በታሪክ ለመጀመሪያ ጊዜ ዋንጫ የወሰዱ ክለቦች ናቸው። ለፓሪስ ሰን ዠርሜን ብዙ ግጥምጥሞች መጥቶለታል። ግጥምጥሞችን ተጠቅመው ዋንጫውን ይወስዱታል የሚለውን ደግሞ በሰዓታት ውስጥ እንመለከተዋለን። በሁለቱ ክለቦች መካከል ይህ ነው የሚባል የጉዳት ዜና የለም እስከዚህ ሰዓት ድረስ። ለሶስትዮሽ ዋንጫ የሚፋለሙት ፒኤስጂ ባለፈው በፍሬንች ካፕ ረፍት የተሰጣቸው ክቫራትስኬሊያን እና ዣንሉጂ ዶናሩማ በጨዋታው ላይ ቋሚ ሆነው ይጀምራሉ። የጣሊያኑ ኃያል ክለብ ኢንተር ሚላን በበኩላቸው ላውታሮ ማርቲኔዝ ካጋጠመው መጠነኛ ጉዳት ሙሉ ለሙሉ አገግሞ ለዛሬው ጨዋታ ዝግጁ መሆኑን አሳውቀዋል። በአንጻሩ ፓቫርድ፣ ያን ሲቤክስ፣ ዜሌንስኪ በጉዳት ምክንያት በዛሬው ጨዋታ እንግዲህ ግልጋሎት ላይሰጡ እንደሚችሉ ነው እየተዘገበ የሚገኘው። ፒኤስጂ ግብ ጠባቂ ዶኖሮማ፣ ተከላካዮች ሐኪሚ፣ ማርኪኒዮስ፣ ፓቾ እና ሜንዴስ፣ አማካይ ኔቬዝ፣ ቪታኒያ እና ፋቢዮን እንዲሁም በአጥቂ ስፍራ ላይ ዱይ ዴምቤሌና ክቫራትስኬሊያን በዋነኝነት ይጠበቃሉ። በኢንተር ሚላን በኩል ግብ ጠባቂ ያን ሶመር ነው። ተከላካይ ባስቶኒ፣ አቼርቢ እና ፓቫርድ ይጠበቃሉ። የአማካይ ስፍራው ተጫዋች ሚኪታሪያን፣ ዲማርኮ፣ ካሉንጉሉ፣ ባሬላ እና ድምፍሪስ አጥቂ ስፍራውን 2 ቁጥሮች ቱራምና ማርቲኔዝ ይመሩታል ተብሎ ይጠበቃል። ይህ በዓለም ዙሪያ በጉጉት የሚጠበቀው የፍጻሜ ጨዋታ ነው። የአውሮፓ ሻምፒዮንስ ሊግን ካነሳን ግን የአውሮፓ ሻምፒዮንስ ሊግ የፍጻሜ ጨዋታ ላይ በርካታ ግብ በማስቆጠር ፑሽካሽን የሚስተካከሉ የለም። 7 ግቦችን አስቆጥሯል። እነዚህ 7 ግቦች ለማስቆጠር 3 የፍጻሜ ጨዋታ ብቻ በቂው ነበረ። ዴስቲፋኖ 7 የአውሮፓ ሻምፒዮንስ ሊግ የፍጻሜ ጨዋታ ተጫውቶ እሱም 7 ግብ አለው። ሮናልዶ በ6 የፍጻሜ ጨዋታ 4 ግብ አስቆጥሯል። እንደዚሁም ፓሬቲ የጣሊያን ተጫዋች ነው። በአንድ የፍጻሜ ጨዋታ ሃትሪክ ሰርቷል። በአውሮፓ ሻምፒዮንስ ሊግ የተሰራ አንደኛው ሃትሪክ ነው።
እንደዚህ እያለ ይቀጥላል። በዚህ ሰዓት ታዲያ ከሁለቱም ክለቦች መካከል ፍጻሜ ጨዋታ ላይ ግብ ያስቆጠረ ወይም ከሁለት በላይ ግብ ያስቆጠረ ተጫዋች አናገኝም። ምናልባት በኢንተር ሚላን በኩል ሚሊታው ካስታወሳችሁ 2010 የጆዜ ሞሪኒዮ ቡድን አስደናቂው ቡድን ውስጥ የነበረ ተጫዋች ነው። በዛ ጨዋታ ላይ 2 ግቦችን ማስቆጠር ችሎ ነበረ። ሚሊቶ ከማይረሱ ተጫዋቾች አንደኛው ነው። የጆዜ ሞሪኒዮ ኢንተር ሚላን ውብ ዓመታትን በዛን ሰዓት እንዲያሳልፍ ምክንያት ከነበሩ ተጫዋቾች ውስጥ ይጠቀሳል። የአውሮፓ ሻምፒዮንስ ሊግ ፍጻሜ በሰዓታት ውስጥ ይደረጋል። በርከት ያሉ አድማጮቻችን በሐሳብ መስጫ ሳጥናችን ላይ ድጋፋቸው ከፓሪስ ሰን ዠርሜን ጎን አድልቶ ተመልክተናል። ምክንያት ብለው የነገሩን ነገርን እናድርሳችሁ በዚሁ። ምክንያታቸው የፓሪስ ሰን ዠርሜን አንደኛ ክለቡ በወጥነት ምርጥ ብቃትን አሳይቷልና፣ ሁለተኛ ነገር ደግሞ ኢንተር ሚላን ባርሴሎናን ስለጣለ ድጋፋችን ለፓሪስ ሰን ዠርሜን ነው የሚል ነው። አንድ አድማጫችን ብቻ ለየት ያለ መልእክት አድርሶናል። እሱም ያለው ዋንጫውን ቢካፈሉት ደስ ይለኛል ብሏል። ምክንያቱን ደግሞ ሲገልጽ ባርሴሎናና አርሰናልን ስለጣሉልኝ ብሏል። ለማንኛውም እናንተው ማን ዋንጫውን እንዲያነሳ ተሻላችሁ? አጋሩን። በድጋሚ መልካም እድል ተመኝተን ያሁኑን አበቃን።